አንድ ሴት ሐይድ ላይ ሆና ባሏ ጠራት ለግንኙነት እሷ ደግሞ ምንም እንኳን ሐይድ ብጨርስም ግን አልታጠብኩም ካልታጠብኩ ደግሞ حرام ነው ስትለው እሱ ደግሞ አንቺ ብለኔ 3 ጊዜ حرام ሆነሽብኛል አላት ኒካሁ እንዴት ይታያል በዚህ ሁኔታ ይወድቃል ወይስ እንዴት ነው ይላል عشان سجدن ويترنم سجدن ليل تنستن صلاة سجدن ويترن مدقم انشلالن وي إلى دسو سايقرا علمم ساينورو 4 عمت سلم ولو شيخ يبالالوي إلى ባለቤቴ እና እኔ አብረን አንኖርም ተራርቀን ነው በስራ ምክንያት እና እሷ ልጆቿ ጋር እንዲሁም ደግሞ ወንድሟ አብረው ይኖራሉ ወንድሟ አብሯት መኖሩ ችግር አለው ወይ ይላል ነፍሰ ጡር ሆኜ ፈታሁሽ አለኝ እና ደግሞ መለሰኝ አሁንም መልሶ ፈታኝ ሁለተኛ መለሰኝ ስወልድ ደግሞ ሶስተኛ ፈታሁሽ አለኝ ኒካሁ በዚህ ሁኔታ ያበቃል ወይስ እንዴት ነው ትላለች بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه تكبرات يا سنة تلفزيون يتيكو برنامج ተከታታዮቻችን ነው ተይኩ ፕሮግራማችን እንደተለመደው አሁን ይጀምራል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ቆይታ ይሁንላችሁ ኢንሻአላህ ሰላም وعليكم السلام ورحمة الله والناسون الحمد لله لكناتشو الحمد لله رب العالمين إن شاء الله الزاري مثل يقولون نقرباتشو علن ودم جماليو تيجي سنالف خولة كداسي نو بزرز 7 متر شاو 7 مستي تلاكلن تيجي عندي سيت حيد لاي هنا بالوا ጠራት ለግንኙነት እሷ ደግሞ ምንም እንኳን ሐይድ ብጨርስም ግን አልታጠብኩም ካልታጠብኩ ደግሞ حرام ነው ስትለው እሱ ደግሞ አንቺ ብለኔ 3 ጊዜ حرام ሆነሽብኛል አላት ኒካሁ እንዴት ይታያል በዚህ ሁኔታ ይወድቃል ወይስ እንዴት ነው ይላል بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن وصلوات الله المولى البر الرحيم والملائكة المقربين على سيدنا محمد سيد الأولين والآخرين وعلى آله وصحبه الطيبين الطاهرين أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير لله تعالى ያው ይሄ ቃል አንቺ حرام ነሽ የሚለው ቃል ባለ ሚስቱ ይሄንን ቃል ከተጠቀመ ዑለማዎች ምንድነው የሚሆነው ሁክሙ ምንድነው የሚሆነው በሚለው ላይ የተለያዩ ፈትዋዎች ወይም የተለያዩ መልሶች አስቀምጠዋል ከነዚያ መሐከል ከፊሎች ይሄ እንደ ጠላቅ ይወሰዳል ያሉም አሉ አንዳንዶቹ ግን ከሰሪህ የጠላቅ ቃላቶች ውስጥ አይመደብም ጠላቅ ከፈለገበት ፍቺ ከፈለገበት ልክ አንድ ሴት ሰው ላይ በወንድ ላይ حرام የምትሆነው መሐከላቸው ላይ ኒካህ ሳይኖር ሲቀር ነው ወይ ደግሞ ሸሪዓዊ እገዳ ሲጣል ነውና ከዚያ ከኢህቲማሎች መሐከል አንዱ ኒካህ አለመኖር ነውና በቃ ከኔ ጋር የነበረች ኒካህ ፈርሷል ወይ ደግሞ በፍቺ ተለያይተናልና حرام ትሆኝብኛለሽ የሚል መልእክት ይዞ ከሆነ የወጣው ምን ይሆናል
ክልክል ትሆንበታለች በምን በፍቺ ነው ማለት ነው ስለዚህ ፍቺ ተብሎ ይወድቃል ያኒ 3 ጊዜ ነው ከፈለኩበት ካለ 3 ጊዜ እንደፈታት ተደርጎ ሊወሰድ ማለት ነው አለዚያ ግን ተሕሪም ይባላል አንዳንዴ በዚሃርም እንደሚጠቀሙት አንዳንዶች አንቲ አለየከ ظهري امي ሲሉ በቃ لا اجامعك ማለት ወይም حرمت نفسي عنك ወይም ራሴን ከልክያለሁ ወይም ካሁን በኋላ ካንቺ ጋር ግንኙነት ላላደርግ ኢላ እንደሚባለው አይነት የመሳሰለው ከዚህ ጋር ተያያዥነት ያለው ግንኙነትን መቆጠብ መራቅ ራሱን ማቀብ ራሱን ከዚህ ነገር መከልከል የሚል አይነት ማዕናን ይዞ ከመጣ ግን ፍቺ አይሆንም ስለዚህ የተናጋሪው የባልየው ቀስዱ ነው የሚታየው ከሱ አልታጠብኩምና حرام ነው ካንተ ጋር ግንኙነት ማድረግ ስትለው እሱ በቃ አንቺ ማይ ላይ 3 ጊዜ حرام ሆነሻል ሲል ፍቺን ከፈለገበት በፍቹ ታስበ አይ ፍቺውን አልፈለኩበትም እኔ በቃ ያነካሽም ማለት ነው የፈለኩበት እኔ ካንቺ ራሴንም አቀብ ያለው ማለት ነው የፈለኩበት ተሕሪም ይባላል ነገር አንዳንዴ በዚህ ማዕና ስለሚመጣ ያኒ ራስን ከዚህ ነገር ማራቅ ለምሳሌ አንድ ሰው ተነስቶ انا حرمت اللحم على نفسي ቢል لحم حرام ነው شرعا እያለ ሳይሆን منعت نفسي لا اتناوله እንደማለት ይሄኛውን አይነት ትርጉም ይሰጣልና እሷንም በዚያ መልኩ ወስዷት ከሆነ ከመሰረቱ ክልክል ነገር ነች እንደ አጅነብያ ነች ማለት ፈልጎበት ሳይሆን አሁን የቀሰድ ነው የጠቀስነው ነገር ቀሰዶ ኮን የተናገረው አስቦ ኮን የተናገረው ፍቺ አይሆንም ማለት ነው ስለዚህ ዞሮ በዚህ ጉዳይ ላይ ከባድ ጥንቃቄ የሚፈልግ ነገር ነው ሰዎች እንዲህ አይነት ነገር ከማውራታቸው በፊት አቅላቸው መሰረት አለባቸው መቸኮል የለባቸውም ይሄ ሙሂም አሻሚ ቃል ነው የተናገረው ወደዚህም ሊሄድ ይችላል ተብሎ ይወሰዳል አንዳንዶች ሷሪህ ቃል ይናገራሉ በቃ ይሁን ነገር ሲናደዱ والله በቃ አንቺ ፈትቼሻለሁ ይላሉ ወይ ደግሞ ካሁን በኋላ ፍቺ ነሽ ይላል ወይ ደግሞ ሊላሂ ዐለየ الطلاق ይላል ወልዒያዝ ቢላህ በቃ አንቺ እንደዚህ ካላረኩሽ እንደው አንቺ በሶስት ልትፈቺልና ያን ነገር አያደርገው ወይ ደግሞ እንዲህ ካላደረኩኝና ያን ነገር ሳያደርገው ይቀራል ወይም እንዲህ አላደርግም ይልና ያደርገዋል እና እንዲህ አይነት ትዳርን خطر ላይ የሚጥሉ ኒካህን መሃል ላይ የነበረውን አላህ ሐላል አድርጎልህ የነበረውን ነገር ቢከሊማ ሐላል ነው ሆነው ለሸርጦች ተሟልተው የቃላት ልውውጥ ነው ሚስትየው ማለች እሱም አለ ከመጋባታቸው ፊት አጅነቢ ነበሩ መነካካትም አይችሉ ነበሩ ወልዩ አመጡ አጋብቻለሁ ሲለው እሱ ደግሞ ተቀብያለሁ ሲል ሁለት ምስክሮች ሲሰሙ ሐላል ሆነ በቃ እቺው ቃል ልውውጥ ነች ጉዳዩ ከደግሱ ጋር አይደለም ጉዳዩ ከጋጋታው ጋር አይደለም ጉዳዩ ከሰው መጠራት መሰብሰብ ጋር አይደለም ከሴሪሞኒው ከመናምኑ ከኬኩ ከምግቡ ከመናምኑ አይደለም ጉዳዩ እቺው ቃል ነች ኒካህ አላህ በፈቀደላችሁ በዚያ ሸርዕ ማደረገላችሁ ንግግር እነሱን ሐላል አደረገላችሁ አላህ እነሱ ሐላል ሆኖላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ወስተሐለልቱም ፍሩጀሁነ ቢከሊመቲላህ ይሄ በትንሽ ቃል ውጥ የተደረገ ኒካህ በትንሽ ቃል ውጥም ሊፈርስ ይችላል አንዳንዶች ለምን ነገሮችን መተክል ለማይረዱ ይገርመኛል ማለት እንዴት ጋብቻ አሁን ኒካሁ ፈረሰ ነው ትሉ ይላል እኔ ሳልሆን ሻሪዑ ነው አላህ ያለንን ነው እኛም እናስተላልፈው እና አሁን በቃ ባልና ሚስት አይደሉም ልክ 10 አመት ትዳር ላይ ቆዩ ለመፋታት ደግሞ 10 አመት የሚፈጅ ስራ የሚመስላቸው ሰዎች አሉ لا ወደ ትዳር የገቡባት ቃልን አስቧት ዘወጅቱከ ወይ ማንካህቱከ ነው እሱም ደግሞ ተቀብያለሁ ነው እቺው ቃል ነች አረፍተ ነገር ነች ባልና ሚስት ያረጋቻቸው በቃላትም ኒካሁ ሊፈርስ ይችላል ስለዚህ በቃላት እንደተጋቡት በቃላት ኒካሃቸው ሊፈርስ እንደሚችል ጥንቃቄ ማያረጉ ሰዎች ፈትዋ ሲሰጥ መልስ ሲሰጥ ሸሪዓዊ ብይን ሲቀመጥ እንደ ማክበድ ወይ ደግሞ ነገሮችን እንዳለ መረዳት ወይ ደግሞ ጭራሽ
ለትዳር ቦታ አለመስጠት የሚያስመስሉ እነሱ ራሳቸው ትዳራቸውን ቦታ አሳጥተውና አበላሽተው ሲያበቁ ተው ይሄ እንደዚህ አይባልም ይሄ ከሆነ ኒካሃችሁ ፈርሷል ሲባሉ እንዴት እና አሁን እሷን አጅነቢ ያረካት ይላል አንተ ነህ ያረካት በንግግር ወይም በስራህ በተግባርህ ለዚያ ከባድ ጥንቃቄ የሚፈልግ ነገር ነው ያኒ በተናደደ ቁጥር በተበቀለደ ቁጥር ሚስቴን ፈትቻለሁ ይያለ ከዚህ አብሯት እየኖረ የሚወለዱ ልጆች የሱ ልጆች አይደሉ የሐራም ኑሮ አብሮ እየኖረ በዚና እሱ ግን ሚስቴ እያለ ይጠራታል እሷ ባሌ እያለች ትጠራዋለች ልጆቹ ያልሆኑትን ልጆቼ እያለ ይጠራል እንዲህ ነው እንግዲህ ከዚህ ሁላ አዘቅት ለመውጣት ወደዚህ ጋር ድርሻ ለማለት ጥንቃቄ ማድረግ መቆጣት ከፈለገ በሌላ ነገር ይቆጣ መናገር ከፈለገ በሌላ ነገር ይናገር በፍቺ ቃል አይደለም ሚስቱን መገሰጽ ብለው የፍቺ ቃል ካልተናገረ አትገሰጽም እንዴ መፍታትን የወሰነ ጊዜ ይድርገው ሸሪዓው አልከለከለውም نعم حرام የሆኑ ፍቺዎች አሉ حرام ያልሆኑ ፍቺዎች አሉ ያንን ይምረጥ ነገር ግን እንደዚሁ ለማስፈራራት ፈልጌ ነው አንዳንዱ እንደዛ ይላል ሚስቱን ፈቶ ሲያበቃ ዓሊም መጥቶ ተለያይታችኋል ይለዋል ሚስትየው ሄዳ ባሪ እንዲያለ ትላለች እንዲህ ብለሃል ሲባል አው ብያለሁ ያ በቃ ካሁን በኋላ ሚስታረች ሲባል አራ ይላል እንዴት አድርገው ይላል እናንተ ልታፋቱ ነው እንደመጣችሁ የሚላል አንዳንዱን የኩል ቆጣት ፈልጌ እንጂ የሚላል ሰውዬው በራሱ በአፉ ከፈታ በኋላ መልሶ ልክ መልስ የሚሰጠው ሰውዬ የሚያፋታ ይመስል አድርጎ መቁጠር እንደዚህ አይነት ጅህልና ማለና በጣም ጥንቃቄ ይፈልጋል ሱብሃንአላህ ማለት እንደው ዶክተር ይሄ ከምንድነው የሚያሳየው አሁን ይሄ ሰው ራሱ ይሄ ሰው ቀለል አድርጎ የሚያየው የዲኑን በንግግር ሰው ወደ ኩፍር ሊገባ ይችላል በንግግር ሚስቱን ሊፈታ ይችላል ሶስትም የሆነ ቦታ ላይ ስለ መንግስት መጥፎነት ተናገር ቢባል ራስን ማዳን ፈልጎ ዞር ብሎ በቃላት እኮ ነው የሚናገረው ይሄንን ለልጆች ማሳደግ ሰው ነኝ እኔ ምንም ነገር አልናገርም ብሎ ሲሸሽ እየታየ እዚህ ላይ ግስን ሲሆን ይሄ በቃላቶች ብቻ ወደ እስልምና ሊፈርስ ይችላል ካፊር ልትሆን ትችላለህ ብዙ ነገሮች ሊበላሹ ይችላሉ ኒካህ ሊፈርስ ይችላል ሲባል ለምንድነው ቀለል አድርጎ የሚያየው ምንድነው የዚህ ምክንያቱ ምንድነው ምክንያቱ አብዛኛው ሰው ከዲን ዕውቀት መራቅ ነው يعني ወደ ዒልም መጅሊስ መጥቶ ዲኔ ምንድነው እስኪ በምን ያዘኛል በምን ይከለክለኛል እስልምና ላይ ኢዕቲባር ያላችሁ ቦታዎች እስልምና ላይ ክብደት የሚሰጣቸው ነገሮች ጥንቃቄ የሚሹ ነገሮች ሊበላሹ የሚችሉ ነገሮች እነዚህን በስርዓቱ ካልተማረ እንደው በትንሹ ዛሬ ቀን ስራ ብንውል በይነ المغرب والعشاء እንኳን ከመግሪብና ከኢሻ መሃል እንኳን ደህና ዒልም የሚሰጥ አላህ የሚፈራ ንጹህ መንሃጅ የሚያስተምር የሚያበላሽ ሳይሆን በትክክል የሚያስተምር ሰው ጋር መተን ቁጭ ብለን ድሮ እኮ እንደዚህ ነበር እኮ አብዛኞቹ መሳጅዶች በይነ المغرب والعشاء ዓሚር ነበሩ አሁን ሰው ጥሩ ይወጣል ከተቀመጠም ስልክ ላይ ይዞ የሚቀመጥም አለ እና ያው ያለንበት የመሳጅዶቻችን መሐል እንዳለ ሆነ ማለት ነው እሱ የሚረሳ አይደለም አላህ ነፃ ያወጣቸው እና ግን ዓሊሞች ያሉበት አላህ የሚፈሩ ሰዎች ያሉበት ኪታብ ደረሳና ሼኹ ሲማማሩ እሱ ተቀምጦ አድማጭ حتى يكون مستمعا እንደ ሙስተሚዕ እንኳን ሆኖ ማድመጥ ሲገባው ከዒልም ሸሽቶ ከዒልም ርቆ ከዚያ ደግሞ ዒልሙን በደንብ እንዳካበተ ሰው ሆኖ ደግሞ ሊናገር ይፈልጋል ይሄ ነው ይሄ አይደለም ሊል ማለት ነው እንደተባለው አንዳንድ ቦታዎች ላይ በጣም ቃል ይጠነቀቃል ቃል ይመርጣል እርሱ አንቱ ክቡርነቱ እርሱ ምናምን እያለ እያሞካሸከ አላወራ ይሁን ነገር እንደሚመጣበት ያውቃል ፍርድ ቤት ሄዶ ለፍርድ ቤት ለላኛው መልስ ሲሰጥ እግሩን አኳኋኑን አለባበሱን ሁኔታውን ያን ያስተውላል ቃል ይመርጣል ከፖሊስ ጋር ሲያወራ ቃል ይመርጣል ከህግ ሰዎች ጋር ሲያወራ ቃል ይመርጣል ሸሪዓ ጋር ሲመጣ ግን ሸሪዓን ዝም ብሎ ያውደላ የዱርዬ ምናምን መጫዎች አርጎም ያስበዋል አላህ ይጠብቀን እስልምና ነጃ የምትወጣበት ነገ የምትጠይቅበት ነገ ሒሳብ የምትደረግበት ነገር ጋር ስትመጣ ግን እንደ ተራ ነገር መቁጠር ይሄ ከዲኑ ጀው ኢንቫይሮንመንት መራቅና በዱንያ መዘፈቅ
ከግዴለሾች ጋር መዋል የግዴለሾችን ባህሪ መላበስ በቃ ዱንያ እንጂ ለማሳስበው ሰው ማለት ነው እንዲህ አይነቱ ነው አላህ ይጠብቀን በዝቶ ነብዩ እንዳሉት ወላኪነኩም ወሳኡን ከወሳኢ ሰይል ያሉት ብዙ ብትሆንም ቁጥራችሁ ነገር ግን ይሄ ጉርፋ ጠራርጎ የሚያመጣው ቆሻሻው ምናምን ምን ማይረባው ትርኪ ምርኪው አሳስገሰሱ እንደዛ ናችሁ ያሉት ስሙ የሙስሊም ስም ስለያዘ አይደለም ከሙስሊም እናትና አባት ስለተወለደ አይደለም የዲኑ ጉዳይ ያሳስበዋል ያስጨንቀዋል የዲኑ ጉዳይ ያሳስበዋል ሲባል አሁን ተወረርክ ምናምን የሚለውን ተወውና ያ አኺ ራስህ የምትኖርበትን ዲኒ ነው የሚመራኝ ብለህ በቤት ህይወት በንግድ ህይወት ከሰዎች ጋር የምታደርገው ግንኙነት እኔ በዲኒ እመራለሁ ውጪ ያለ መንግስት ያስቀመጠው ህግ ምናምን አለ ضرورة ሲሆንብኝ ማድረግ ያለብኝን አደርጋለሁ በቤቴ በዲኒ በአህካሜ ግን እኔ ሸሪዓን አልተላለፍም የሰው ሐቅ ይሄ ያንተ ነው እንካውሰድ ብባል መንግስት ሰጥቷል ብባል እኔ ወደ ሸሪዓ ተመልሼ አላህ የሚወድልኝ ምን ማድረግ ነው هذا ليس حقك ሚለኝ ከሆነ ሸሪዓ ያንተ ሐቅ አይደለም ሚለኝ ከሆነ ለባለቤቱ እጄ መልሰው ሆኜ ስገኝ ነው በመንግስት ቢያሳብብ ሰው በዘመኑ ቢያሳብብ በቴክኖሎጂ ቢያሳብብ አሁን ባለው የኑሮ ውድነት ቢያሳብብ ነጃ ያወጣል መጀመሪያ ቀናዓ የውስጥ ቀናዓ ይፈልጋል በውስጣችን هذا دين الله ይሄ የአላህ ዲን ነው ይሄ ደግሞ ነጃ መውጫዬ ነው ሰዎች ዲንንም የተረዱበት አረዳድም ልዩነት አለው ከአንዱ ይለያል አንዳንዱ ጭነት ሸክም በቃ ዝም ብሎ ማስገደድ ዝም ብሎ መጫን አርጎ ሲያስበው ምን አርጎ በውስጡ ምን አይነት ስሜት ይሰማዋል በቃ እንደ ወገቡ እንደተሰበረ አህያ አርጎ ራሱ እንደዛ አርጎ ወገቡ እንደሚላጣ አህያ አርጎ ሊያስበው ይችላል ሌላኛው አረዳድ ዲኔ አላህ Subhanahu Wa Ta'ala በአማን እንድኖር የሰው ሐቅ ሳልነካ ሳልጎዳም ፍትሃዊ ሆኜ ንጹህ ሆኜ እንድኖርና በዚህ ዱንያ ላይም ሰላም አግኝቼ ቀጣይ ማገር ሰላም እንዳገኝ የተቀመጠልኝ መመሪያ ነው ዛሬ መንግስት እኮ አዋጅ ሲያወጣ እኮ ይሄ የህዝቡን ጥቅም ባገናዘበ መልኩ የሀገራችን ዳር ድንበር ለማስከበር እንደዚህ ለማስከበር ሉዓላዊነታችንን ለማስከበር የሀገር ኢኮኖሚ ለማሳደግ ይያል አይደለም እንዴ ወደ ህዝቡ እኮ መልሶ እኮ ይሄ አዋጅ የወጣው ለእናንተ ጥቅም ነው ይሄ መመሪያ የወጣው ለእናንተ ነው ይሄ አንቀጽ እንደዚህ ይሄ ጥቅም አለው ይያለው ካብራራል እኮ አላሁ አክበር አላህ የደነገገው ሁክም ሸርዒ አንተ የሚጎዳ ሆኖ ነው የመጣው አይደለም ጭነት ሆኖ ነው የመጣው አይደለም ከተረዳነው ለኛ ፍትሃችን ለኛ ሰላማችን ለኛ ደህንነታችን ሳትቆሽሽ ንጹህ ሆነ የምትሄድበት መስመር ነው ዲን ያሳያለውና በዚህ መልኩ ከተረዳኸው ዲንን ሙማረሳ ለማድረግ ኤክሰርሳይዝ ለማድረግ ይቀርልሃል አንተ እኔ የአላህ ባሪያ ነኝና አላህ Subhanahu Wa Ta'ala ለይል ነሃር ቀን ለሊት ብቆምለት ለአላህ እንደው ምንም ሳልበላም ሳልጠጣም ሌላ ስሜታዊ ግንኙነትም ሳይኖረኝ ለሱ ብቻ ዒባዳ ያደረኩኝ ቡል ባድር ዑምሬን ሙሉ አላህ የሰጠኝን አንድ ኒዕማ መክፈል አልችልም ብለው ቀናዓ ሲያደርግ ሰው የሚሰራው ነገር ሸክም ጭነት ምናምን ሳይሆን ምስጋና ለሚገባው ምስጋና ለማድረስ አምልኮ ለሚገባው አምልኮ ለማድረስ ባለ ሐቅ ለመስጠት ወይም ለመወጣት እንደው እሱ ላይ ዋጅብ የሆነበት ሐቅ ለመወጣት ሰላም ለማግኘት የሚለው ነገር ሲያስበው راح ይሰማው نعم ይህ ነገር ሙኻለፈቱ ነፍስ አለበት አሁን ሁላችንም ለዱንያ እንኳን ስኬት ስንሮጥ እኮ ብዙ ነገር ራሳችን ተጨነን ነው አንዳንዱ እየበላ ምግቡን ሳያጣጥም እንኳን የሚበላው ምግብ ምን እንደሆነ እንኳን ሳይታሰበው መጽሐፍ እያነበበ እያጠናም ምን እያደረገም ከስሜቱ ጋር አሁን ተላቋል ማለት ይቻላል ለምን እዚህ ጋር የሚፈልገውን ነገር ለማሳካት እየሞከረ ነው ብዙ ተዓብ ብዙ አድካሚ ነገሮች ውስጥ ይገባል ብዙ ሪስክ ያላቸው ነገሮች ውስጥ ይገባል ለምን ለስኬት ብሎ ለዱንያዊ ስኬት እነዚህ ነገሮች ስትቋቋም እየጣፈጣህ ነው የምትቋቋመው ለምን ሄጂ እኮ ማገኘው ነገር አለ ብለህ ስለምታስብ ዲኑላህም የሚያደክሙ ነገሮች ይኖሩታል አው ለምን ከነፍስያ ጋር ሙኻለፋ ማድረግ ስላለበት ራስህን ነፃ ለማውጣት حرام ይጣፍጣልና ከሐራም መታቀብ ንጹህ መሆን ነው ንጹህ ለመሆን ትግል መጥፎ አይነት ትግል ሳይሆን ይሄ ላንተ ውጤቱ መጨረሻው የሚያምር የሆነ ትግል ነው የሚሆነውና ብዙዎች ዲንን በዚህ መልኩ እየተረዱ በያን በተቃራኒ መልኩ እየተረዱት እባክህ ኢልተዚም ሲባል ያልችለው የሚሉ ሰዎች አሉ ልክ
100 ኪሎ 150 ኪሎ ተሸከም እንደምትለው የሚመስለው ሰው አለ። ሐቂቃው ግን አላህ ያደርሰንና እነዚያ ደርሰው ዒባዳው ከማር ይበለጥ ይጣፍጣቸዋል። ሱብሃንአላህ ለአላህ የሚያደርጉት ታዛዥነት ከምንም ከሚጣፍጡ ነገሮች ሁሉ በላይ ይጣፍጧቸዋል። ለምን ተዋሃደው ተረዱት ማለት ነው። ያ ነገር ተዋሃዳቸውና እዛ ጋር ለመድረስ እኛም ትግል ይፈልጋል። ስለዚህ ከዚህ ካለንበት የማይረቡ ጀዎች ይሄ ከማይረባው ሰው ጋር ከኤቲስቱ ጋር ለዲን ቦታ ከማይሰጠው ጋር ከሸይጣን ጋር በሸይጣን ከተረታውና ከእንዲህ አይነት ሐያት ከሚኖረው ጋር እንላቀቅና ወደ ዒልሙ ወደ መሻይኹ ወደ ዲኑና ዘንብል ወላሂ የልብ ራሐም እናገኛለን ኢንሻአላህ። ወደ ተከታዩ ጥያቄ ስናልፍ ሙራድ ነው ከአዲስ አበባ በ0974 መጨረሻው 78 ይላክልን። ዒሻን ሰግደን ዊትርንም ሰግደን ሌይል ላይ ተነስተን ሰላት ሰግደን ዊትርን መድገም እንችላለን ወይ ይላል። ያው ዊትር መድገምን አስመልክቶ ብዙ ጊዜ ይጠየቃል። ዊትር አንድ ጊዜ ነው የሚሰገደው። عند حديث لي لا ويتران في الليلة ويدمو في الليل بليل كفل هولت ويتر هاي سجدم وهولت ويتروش عينورهم يميل لنا اجعلوا آخر صلاتكم بالليل أو في الليل ويترا هي ليلة صلاة شون ما ختم يوم مجرشون بويتر أدرجوت يميلهم حديث الله እነዚህን ሐዲሶች ተግባራዊ ለማድረግ አንድ ሰው ከቻለ ከዒሻ በኋላ ሱና መስገድ ከፈለገ የሚፈልገውን ያክል ይሰግድና ሌይል እነሳለሁ ብሎ አኺር ሌይል ላይ ከፈጅር በፊት እነሳለሁ ብሎ ካለ ዊትሩን ያቆየው። ከዚያ ከሌይል ላይ ተነስቶ የተወሰነ ረካዓም ቢሆን 2 ረካዓም ከሰገደ በኋላ የቻለውን ከሰገደ በኋላ ዊትሩን ደግሞ መጨረሻው ላይ ማሳረግ ያድርገው ይሰግድና በዚያው ፈጅር ይገባል ማለት ነው። ማረፍ ከፈለገም ሱብህ መጠበቅ ከፈለገም እንደሁኔታው ይሄ ዊትርን መጨረሻ ማድረጉ የተወደደ ነው። أما من يخاف من عدم الاستيقاظ قبل الفجر كفجر بفيت من نساتن يميفرا سو كونسا يعني كفجر بفيت ألا نسا እችላለሁ ብሎ ከተኛው በጣም ደክሞኛል ወይ ማርፍጃለሁ ማለት ጉዞ በሌሊት ይገባ ሊሆን ይችላል ወይ ሌሊት ስራ ኖሮት ያመሸ ሊሆን ይችላል። አሁን ከተኛው ሱብህ ላይ ነው የምነሳው እንደምንም ፀሐይ ሳትወጣ ልነሳ እችላለሁ ብሎ ሊያስብ ይችላል። እንዲህ አይነቱ يستحب له أن يوتر قبل النوم እንዲህ አይነቱ ሰው ከመተኛቱ በፊት ዊትር መስገድ ሱና ነው። سيدنا أبو هريرة رضي الله عنه أوصاني خليلي صلى الله عليه وسلم ب3 ብለው ወዳጄ 3 ነገሮችን አደራ ብለውኛል ብለው ከሶስቱ አንዱ وأن أوتر قبل أن أنام كمتنياتي بفيت ويتر እንደሰግድ አደራ አሉኛል። يعني رسول الله صلى الله عليه وسلم የምክር አሰጣጣቸው ወይም አደራ ወሲያ ሲያደርጉ የሚያዩት ነገር አላቸው። ምናልባት ሰይዱና አቡ ሁረይራ ማታ ምሽተው ሌሊት በመጀመሪያው አውቃት አካባቢ የሌሊቱ የመጀመሪያው ክፍል አካባቢ ላይ ወርዳቸውን ዚክራቸውን አድርገው ሰግደው የሚተኙ ከሆነ እስከ ሱብህ ድረስ ይተኙ ይችላሉ። ያረፈደ ሰው አብዛኛው እስከ ሱብህ ይተኛ ይችላልና ከዚያ በፊት ዊትር ሰግደህ ተኛ ያሏቸው ያመልጣቸዋል የሚል ስጋትን ጭሮባቸው ወይም ደግሞ የአቡ ሁረይራ ሐል ያንን የሚያስይዝ ሆኖ ይላሉ። ለዚያ ነው ዑለማዎቹ وأن أوتر قبل أن أنام ملون أبو هريرة حديث يفسر هذا لمن لم يأمن من الاستيقاظ قبل الفجر كفجر فيت من ساعة እንትን ላላረገ ሰው መረጋገጫ ላይ ያለው ወይ መነሳለው ብሎ ጀዝመን ላላመነ ሰው ነው። أما من يرجو أن يستيقظ قبل الفجر فالأحسن أن يوتر أخيرا يعني قبل الفجر ከተነሳ በኋላ መጨረሻ ላይ بمعنى ከሶላቶቹ መጨረሻ ላይ ያደርገው ማለት ነው። እሺ ምናልባት እንዲህ አይነት ሁኔታም ሊያጋጥም ይችላል። አንድ ሰው ማታ እኔ ላልነሳ እችላለሁ ብሎ ከዒሻ በኋላ ዊትሩን ሰገደ ከዛ በኋላ ተኛ እንደ ድንገት ደግሞ
ከፈጅር በፊት ተነሳና መስገጃ እድል አገኘ ከሰገደ ምን ያድርግ ይላሉ ዑለማዎቹ ላ يعيد الوتر ይላሉ ዊትርን አይደግመው በቃ ሌሎች ሶላቶችን መድገም መስገድ ይችላል አዎ ታዲያ اجعلوا اخر صلاتكم بالليل وترا የተባለው በሌሊት ሶላት መጨረሻውን ዊትር አድርጉት የተባለው እንዴት ያደርግ ሲባል ይሄ እንግዲህ ያው መስገድ ከፈለገ እድሉ አለው ولو لم يكن الوتر اخر صلاته وتر የመጨረሻው ሶላቱ ባይሆንም እንኳን ነገር ግን የመስገድ ፍቃድ አለው አዎ በቃ በዊትር ተደምደሟልና መስገድ አትችልም አይባልም መስገድ ይችላል ምን አመልጦታል ማለት ነው ዊትሩን የመጨረሻ ሶላት ማድረጉ አመልጦታል ማለት ነው ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው ከሱና ቴሌቪዥን ብቻ ላይ እየተላለፈ የሚገኘው አሁን የእረፍት ሰዓታችን ላይ እንገኛለን ከፍታ ቆይታ በኋላ ተመልሰን መጣለን ርቃችሁ አትጠብቁ ኢንሻአላህ ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ጥያቄዎቻችሁን ላኩልን ደውሉልን ኢንሻአላህ እናስተናግዳችኋለን አሁንም ከኛ ጋር ኢንሻአላህ ሱሌማን ከደሲ በ925 መጨረሻው 60 ላከልን ጥያቄ ነው የሚለው አንድ ሰው ሳይቀራ ዒልምም ሳይኖረው 40 አመት ስለሞላው ሼክ ይባላል ይላል አው ሼክ የሚለው በአረብኛ ቋንቋ ትልቅ ሰው በሚል ማዕና ይመጣል ሸይኹን ከቢሩን ይባላል አንድ ጊዜ ሸይኹን ከቢሩን የሚል የሚጨመርበታል የግድ የዒልም ሼክ መሆኑ ሸርጥ አይደለም وكان شيخا كبيرا ይባላል ትልቅ ሰው ሻኻ يعني በእድሜ ገፋ ከሚለው ከዚያ የተወሰደ ነው የሚሆነውና አንዳንድ ጊዜ ሼክ የሚለው ቃል ሲጠቀስ የዒልም መድህ ብቻ ይመስላቸው ሰዎች ይኖራሉ በዒልም ብቻ የሚወደስበት ነገሩ እንደዛ ላይ ሆን ይችላል ያው ዞሮ እኛ እንደ አረብኛ አጠቃቀም ካየነው አረቦቹ በዚህ መልኩ ይጠቀሙታል ከዚያ ደግሞ ሙስጠላህ ነው ደግሞ ወይ ደግሞ መግባቢያ ቋንቋ ሆኖ ከተለምዷዊ የቋንቋ አጠቃቀም ወጣ ብሎ ዒልም ላላቸው ሰዎች በተለይ አዓጅሞቹ ጋር አሁን ሌላ ነገር በማይጠቀሙበት መልኩ ከአረቦች ሌላ ባለው ያለው ቦታ ላይ ስንመጣ ሼክ ከሌ ከተባለ በአብዛኛው የሚሄደው የዒልም መጠሪያ ወይም የማዕረግ መጠሪያ ሆኖ ነው የሚያገለግለው የማዕረግ ስም ሆኖ ነው የሚያገለግለው ይህም እንዳይኖረው የምንጠነቀቅባቸው ቦታዎች ላይ እንጠነቀቃለን ከዚያ ውጪ ግን ሼክ ማለቱ ብቻውን ሰውየው እነትን በእድሜ ከፍ ብሎ ጎልማሳነትን አልፎ ወደ يعني ጉልምስናው አካባቢ የሚሆን ከዚያም በላይም ከሆነ وكان شيخا የሚባል ምንም ችግር የለውም ትልቅ ሰዎች ሹዩኽ የሚባሉ ትልቅ ሰዎች በሚል ማዕና ይመጣል ጀማዓ ሲደረግ يعني የግድ ዒልም ያላቸው ወይ ደግሞ በዒልም የሆነ ሙስተዋ ይደረሱ መሆኑ ሸርጥ አይደለም ቀደም እንዳልኩት በስጢላህ ግን በሰዎች መግቢያቢያ ሆነው ዒልም ያለው ሰው ሲሆን ጎልማሳም ባይሆን ሼክ በባል ይጠራል ይሄ ከዚያ በኋላ የመጡ አጠቃቀሞች አሉ ከዚያ በድሮ ምናልባት በበፊቶቹ አጠቃቀሞች ያ ነገር ባይኖርም ሼክ የሚሉት ትልቆቹ ነው ለምሳሌ አቡበክርና ዑመርን ሼኻን ይሏቸዋል እነሱ ነው ሁለቱ ሼኾች ይባላሉ ብዙም ዒልም ያልነበራቸው ገና በሰለሙ በትንሽ ጊዜም ቢሆን ማለት ነው ትልቅ ሰዎች ሆነው ልክ አቡበክር ሲዲቅ አባት እንደዚህ وكان شيخا كبيرا ይባላል ይሄ ቋንቋዊ ይዘቱን ይዞ ትልቅ ሰው ነበሩ በእድሜ የገፉ ሰው ነበሩ ለመባል ይጠቀሙበታል ከጊዜ በኋላ ደግሞ የመጡ ደግሞ አጠቃቀሞች ደግሞ አሉ يعني ከሁለቱም የተለዩ በእድሜም ሳይሆን በዒልምም ሳይሆን በተለይ
የገልፍ ሀገሮች ላይ የአረቢያ ገልፎች ላይ ሳዑዲ ላይ ዱባይ ላይ ኢማራት ላይ እንደዚህ ቀጠር ኩዌት እነዚህ አገሮች ላይ ምናያቸው ደግሞ ሼክ የሚለውን ለባለ ገንዘብና ባለ ሀብት ይጠቀሙበታል እና ሼክ ፉላን ይሉታል እሱ ليس خالي عن العلم انما لانه له مال ልክ እንደ ቢዝነስ ማን አጠራር የትልቅ ባለ ሀብቶች ጋር ሲሆን ያንን ይጠሩታል ሀገራችን ላይም ያስተዋል ይመስለኛል ያው የዚያ ሀገር ከባለ ሀብቶች መካከል ሼክ ተብሎ የሚጠራ አለ ያ የዒልም ሼክ ሳይሆን ለምን ስላየነው ነው በዒልም ሳይሆን ብዙ ከዒልም ጋር ማይገናኙ ነገሮች ያሉበት ሰው እንደው ከዒልም በጣም የራቀም ሰው ሆኖ ግን ያ ለቀብ በሀብቱ ወይ ነው በንብረቱ ምክንያት ወይ በገንዘቡ ምክንያት ያ ስም ተጠርቶ የሚጠቀሙት አለ على كل حال አጠቃቀሙ ብዙ ነው ማለት ነው እንደው እንደ ሼክ ከተጠራ ወደ ሀገራችን ሲመጣ ይቀየራል ወደ ሸሆቹ ማለት ነገር ይቀየራል ኻን ወደ ሀ ይቀየራትና ሸህገሌ ናቸው ኮሳቸው ሼክ ይሄ አጠራር ደረጃ ያው የራሱን እንትን ባይልም የሀበሽኛ ሲሆን ነው እንደዛ የሚሆነው ሲቀየር ማለት የሀበሽኛ ባይሆንም አሁን ሌላም ሀገር ለዒልም በአሁን ሰዓት ሼክ የሚለውን ዒልም ሲኖረው ይጠቀሙታል ሀበሻ ላይ ብቻ ሳይሆን ሀበሻ ላይ ሲሆን ቃሉንም ያው ወደኛ ዘይቤ ትንሽ ወይም ወደኛ ያነጋገር ስልት ቀየር የማድረግ ነገር አለ ሼሆቹም ይላሉ እንደዚያ ሸህይ የሚልም አለ ያው ወደ ራሱ ማስጠጋት ያው ግራ የገባው እንትን ነው المهم يغبابበታል ሰዎች ዞሮ እስጢላህ ነው በእስጢላህ ላይ ብዙም ጭቅጭቅ አይገባውም ይላሉ ያኔ ሰዎች ሸሪዓን አይخالፍ እንጂ እንዲህ አይነት አጠቃቀሞች ቢጠቀሙ ችግር የለውም ካሚል ከጅግጅጋ በ0975 መጨረሻው 23 ይላክልን ጥያቄ ባለቤቴና እኔ አብረን አንኖርም ተራርቀን ነው በስራ ምክንያት እና እሷ ልጆቿ ጋር እንዲሁም ደግሞ ወንድሟ አብረው ይኖራሉ ወንድሟ አብሯት መኖሩ ችግር አለው ወይ ይላል ያው ወንድሟ ጋር መኖር የሚለው ነገር ምንም ችግር የለውም ያው ሸርዓን ምንም አይነት ማንያ ወይም ከልካይ ነገር የለውበትም አጅነቢዮች አይደሉም መሐረሞች ናቸው ወንድሙ ቢሆን የባል ወንድም ቢሆን መሐረሚያ ስለሌለ መሐከላቸው ላይ ዝምድና ስለሌለ አማች ናቸው ግን በአማች በሸሪዓው መጋባት የሚከለክላቸው ነገር የለምና ስለዚህ ይሄን ወንድሙ በፈታው ይሄኛው ሊያገባት የምትችል አይነት ሴት ስለሆነች ኸልዋ በሚሆን መልኩ መኖር አይችሉም የሷ የራሷ ወንድም ከሆነ ግን ችግር የለውም ምናልባት ጥያቄው ነፈቃን በተመለከተ يعني እሱ ባሏ እዛ የለም ወንድሟ ነፈቃ ያረጋላት ቢኖር እንዴት ነው የሚል ከሆነ እንደ ሪዳዋ ነው ያው አገራችን ላይ ያለውን እኛ ጋር ብቻ አይደለም ሌሎችም በተለይ ደሃ ሀገሮች ላይ ብዙ አስቸጋሪ ነገሮች አሉ ባል ለሚስቱም ራሱን ለመቻል ከሀገር ወጥቶ የሚሄድበት የሚሰደድበት ወይ ደግሞ እንደው ራቅ ያለ ክፍለ ሀገር በየጊዜው መምጣት የማይችልበት ራቅ ያለ ቦታ ላይ መከሰብ ያለበት የቀን ጉርሱን ለመከሰብ የሚቸገርበት ሁኔታ አለ እንዲህ አይነት ሁኔታ ላይ ሚስትን የሆነ ቦታ ላይ ብቻዋን ትቷት የሚሄዱ ለስጋት ሊያጋልጣት ይችላል ሴት ልጅ ብቻዋን አንድ ቤት ውስጥ መኖር ሊከብድ ስለሚችል እንደው የሚፈራ እንደው አላሁ ሚል ከቤተሰቧ አካል መሐረም የሆነ አብሯት ይኖር በሚል አብሮ እየኖረ ያ ደግሞ እየከሰበ ተወሰነ ጊዜ እየመጣ አላሁ ሚል ይኖራል እንዲህ አይነት ሁኔታዎች ካጋጠሙ በፍቃደኝነትና በመግባባት እሱ እየከሰበ ርቆ እየቆየ እየመጣ ያው ሐቁን ለመወጣት ዋጅቡን ለመወጣት በሚያደርገው ሙከራ ላይ ወንድሟን አጋዥ አድርጎ ከሆነ ምንም ችግር የለው ባይሆን እርግፍ አርጎትቶ ወንድሟ ጋነችና ወንድሟ የፈለገውን ነገር ያረጋግላታልና እኔ ሐቅ የለብኝም ብሎ መሄድ ከሆነ አይቻልም የቱም አንተ ከቤቷ ያወጣሃት ከቤተሰቦቿ ተቀብለህ ያመጣሃት አስቀምጠህ
ጥላት ልትሄድ አይደለም የሆነ ቦታ ላይ ተጣጣ ያው ቤተሰቦችሽ አሁን የሚመለሱና እንከባከቡሽ ልትል ሳይሆን የሷን መንከባከብ ዋጅቡ አንተ ላይ ነው ያለው ነገር ግን አጋጣሚ የሥራው ሁኔታ የኑሮ ሁኔታ አስቸጋሪ ሆኖ ተግባብታችሁና ተስማምታችሁ ወንድምሽ እዚህ አካባቢ ነው ስራው አገሩ مثلا እዚሁ ነው እሱ ካንቺ ጋር ይቆየን ይከስቤ በየጊዜው ይመጣለው በ5 ወር በአመት በ6 ወር አልፎ አልፎ ያልኩ ይመጣለው ብለው ተግባብተው ከሄዱ ድረስ ሸሪዓው አይከለክላቸው ምናልባት እኔ ወንድሟን እኔ በማስተዳድረው ንብረት ላይ ወንድሟም እኔ ማስተዳደር ግዴታ ስለሌለብኝ በሚልስ ከሆነ ማለት ያው እኔ አስቤዛ እኔ ነኝ ቤት ልጆቼን ምናምን ትልምለው የሷን እንደተመለከተ ግን እኔ ያው እንትን የለምና እሱ ደግሞ እዛ እንትን እንዲል አልፈልግ በርግጥ ለሱ ነው የሚጠቅመው አሁን ወንድሟ ስላለ አጠገቧ ከተለያዩ ነገሮች ወንድም መቼም እንደ ወንድም አባት ማለት ነው ከብዙ ነገሮች ያው ይጠብቃታል እህቱን ከዚህ አንፃር ስናየው በጣም ትልቅ ጠቀሜታ ነው ነገር ግን እሱ ያየው ካስቤዛው አንፃር ከሆነስ ብዬ ነው ምናልባት ከዚህ ጎን ከሆነ ያው ቅድም እንደተባለው መኖሩ ነፍዕ ኑሮት ብቻ እንዳትሆን ለመሳሰለው ጉዳይ ከሆነ ይግድ አብሮ እዛ ይቆያል እዛ ይኖራል ማለት ነፈቃው ይወጅብበታል ማለት አይደለም ባል ላይ ይሄንን ልጅ ማብላት አለበት ወንድሟንም መቀለብ አለበት አይባልም ወንድሟ ራሱን የሚችልበት ነገር ሊያደርግ ይችላል ከስቦ ሊወጣ ሊገባ ይችላል ዞሮ የሆነ ቤተሰብ ተለጣፊ ሲሆን ያንን ሰው በፍላጎቱ ነው ይችላል በቃ ወንድምሽ አንቺ ጋር ይቆይ ወይ ከኛ ጋር ይኖርም ብሎም ሊያኖርም ይችላል በዚህ ሰዓት ይሄንን ወንድሟን የማብላትና ነፈቃ የማድረግ ዋጅብ የለበትም ሚስቱ በሚስትነት ይወጅብበታል ነፈቃዋ ልጆች ካሉት ልጆቹ ናቸው ማብላት ግዴታ ይሆንበታል ወንድሟ ግን ከመጀመሪያውኑ ነፈቃ ከሚወጅበት ሰዎች አይደለም ህፃን ልጅ ከሆነ አባትየው ነው ነፈቃው የሚወጅበት ያኔ የሱም አባት እንደማለት ነው ስለዚህ እነሱ ይችሉታል አይ من باب الإحسان نوري لله تعالى بيه لأني كشجر مينال يهونن يبيت سبونا كلام عجز يفلقنا بك أنتنا كن يجر نصدقه ما يبات اللي موت يشلل كريد مو كن أنتنا جابي هون يبالنا ندزي ما شوش تيجي كفافلالو يعني الصوم أجنبي يرلش مهتونش عبرو ينورالو لله تعالى بنونا فقا يا رجالات كم يبلو يتجارو يتقارسوا يبلالو وهي መልካም ነገር ነው لله تعالى ብሎ ከነየተ እንደ ዋጅብ ግን አንተ ቤት የገባው ሁሉ ነፈቃ ወጅብ ባህል ግን አይባል ማሪፋ ከደጋን በ0944 መጨረሻው 21 የላከልችልን ጥያቄ ምንድነው የሚለው ነፍሰ ጡር ሆኜ ፈታሁሽ አለኝ እና ደግሞ መለሰኝ አሁንም መልሶ ፈታኝ ሁለተኛ መለሰኝ ስወልድ ደግሞ ሶስተኛ ፈታሁሽ አለኝ ኒካሁ በዚህ ሁኔታ ያበቃል ወይስ እንዴት ነው ትላለች يعني نفس طور هنا سيبال يو ارجوز هنا جناس كمولد وافيت كفتات عدة واميالك أو ستولنا كمولد وافيت ملش شالو كالات ارجوز الناجزي ولي رزم لي أترمي شلال نقولي كفتات بجزي بوهالي على جزي ملش شالو كالات ستول بفيت يو تملس على نيكاحوي كتلال ولا بيهون በአንዱ ፍቺ ይለያያሉ በይኑና ሶራ ይባላል ይለያያሉ ከመውለዷ በፊት ግን መልሻለሁ ካለ ተመልሳለች ከዚያ እንደገና ደግሞ ከፈታት መልሷት እንደገና ደግሞ ከፈታት ሁለተኛ ታስቧል አሁንም የሁለተኛው ፍቺ መመለስ ያስፈልጋል እንደዚያው ዒዳዋ ከማለቅ በፊት ከመለሳት ትመለሳለች የመጨረሻው ሶስተኛው ፍቺ ማለያያ ፍቺ ነው ይሄ የሚለያይ ነው በእነሱ መሐከል ላይ በፍጹም መመለስ በማይችሉበት መልኩ ማለት መልሽሻለሁ በማለት ብቻ ማትመለስበት ደረጃ ጋር ደርሳለች በሱ ፍቺ ምክንያት ይሄ ሶስተኛው ፍቺ በዚህ መልኩ ማድረጉ ጨርሷል ማለት ነው ከጨረሰ በኋላ መለያየት እንጂ ሌላ ምንም መላ የለም يعني ከዛ በኋላ እንድትመለስለት ሁሉ ጊዜ የምናነሳው ሌላ ባላግብታ ከዛ በኋላ ባልየው ግንኙነት አድርጎ ከዛ በኋላ ፈቷት ከፈታት በኋላ ዒዳዋን ጨርሳ ወደዚህኛው ሰው በፍላጎቷና በአዲስ ኒካህ ልትመለስ ትችላለች ከዚያ ውጪ ያለው አይሆንም እና
ያኔ እንዲህ አይነቱን ነገር ከዚህ በፊትም አደራ እንደምንለው እጃችሁ ላይ ያለው የጠላቅ ጥይት በአንድ ጊዜ አትጨርሱት ነው የምላቸው። እንደው ሰው ዝም ብሎ መኖር ማይፈልግ ሰው እኮ አስቦ አውጥቶ አውርዶ በቃ ከሷ ጋር መኖር የለብኝም ሁሉንም ጃኒቦች አየሁት፣ በሷብርም አየሁት፣ በማስተማርም በመምከርም በማስመከርም በሽማግሌም ለዲኔም ለዱንያም ማትበጀኝ ነች ብሎ ካለ በሷ በኩልም እንደዚህ አይነት ውሳኔ ላይ ከደረሱ እኔ ያው ለትዳር ለፍቺ መቼም የሷን ፍላጎት ወይም ደግሞ የሷን ፍቃደኝነት መጠበቅ አይጠበቅበትም። በባል በኩል በሱ በኩል ያየው ነገር ካለ ሊፈታ ይችላል። የፍቺ ነገር ባል እጅ ላይ አላህ ስላደረገው ያንን አስበው ከሆነ ወስነው ከሆነ በፈለገው መልኩ ይጠቀመው። ዋናው ሐይድ ላይ ያለመሆኗ የሑርማ ላይ እንዳይወድቁ ሐራም ላይ እንዳይወድቁ ይሄንን ብቻ ይጠንቀቅ። ከዚያ ውጪ ግን ዝም ብሎ ለጊዜያዊ ድንፋታና ንዴት በስጭት ዝም ብሎ የሆነ ነገር ሲደረግ ፈትቼሻለሁ የሚል ሰው በቃ ትንሽ ደቂቃ ቆይቶ እኮ ነገሩን ቢያጤነው የማይገባ ስራ እንደሰራ ያውቃል። ራሱ ምን አለ ባልሰራሁት የሚል ነገር ጋር ይደርሳል። ለምን ቸኩያለሁ የሚለው ነገር ይሰማዋል። በቃ ይሄ መቸኮል የሌለብኝ ነገር ላይ ቸኩያለሁ ይላል። ይሄ አይነት ከሆነ የኒካህ ማፍረሻ ቃላቶችን ከመጠቀም ተቆጠብ። ነገሮችን በሌላ መልኩ ለመፍታት ሞክር። አብዛኛዎቹ የቸኩሉ ሰዎች ከተፋቱ በኋላ መላ ፈልጉ ላይ ይላሉ። ያኒ እስኪ እንትን ካለው ወጅህ ካለው መንገድ ካለው የሚሉ ሰዎች አሉ። ያኒ እንደው ረኒ ማን ለለየት አልፈልግም ለምን ታዲያ ፈትቼሻለሁ አልካት። ልክ አንዳንዱ እየፈለገ አልፈልግም እንደሚል አይነት ሰው ማለት ነው። በቃ ወይ በእልህ ተነሳስቶ ወሰለው በቃ አልፈልገውም አይልና ለምን አልኩት ደግሞ እንደገና ብሎ ደግሞ ይነደማል። ስለዚህ አለማውራት ቀድሞ ፍላጎት ካለ ማቆየት ፍላጎት ካለ አብሮ የመኖር ፍላጎት ካለ ያንን ነገር መያዝና ምላስን መገደብ። በአብዛኛው ከሴቶች በኩል አንዳንዴ ጭቅጭቅ ሲመጣ ወይ ደግሞ ንትርክ ወይ ደግሞ ያው ሴቶችም ብዙዎቹ እልህ የሚያስጨርሱ አሉ ማለት በቃ ወይ ደግሞ ሶብር የሚያስጨርሱ አሉ፣ መጨረሻ ደረጃ የሚደርሱ አሉ። እስኪ ወንድ ኮንክ ፍታኝ ወይ ደግሞ በቃ ፍታኝ ብያለሁ የሚሉም አሉ። አሁን ትዳር የሚባለውን ነገር ነው ለማፍረስ ይሄንን ትዳር የሚባለውን ነገር እንደዚህ በቀላሉ እንዳይፈርስ ጥንቃቄ የሚፈልግ ነገር ነው። በተለይ ልጆች ካሉ የተሳሰረ የተዛመደ ነገር አለ። ዝም ብሎ ባንዴ በጥስ ማድረግ እንዳይሆንበት እንዲህ አይነት የሚሉ ሴቶች ካሉ ጥሎ መውጣት እንደ ነሲሃ ሲለፈልፉ የሚናገሩትን ሲናገሩ ጥሎ መሄድ፣ አለዚያም ራስን በሌላ ነገር መሽጉል ማድረግ። አሊያም ደግሞ ይሄን ነገር እኮ ከዚህ በፊትም ብለዋለች ትደጋግመዋለች ባህሪዋ ነው ብሎ ያን ነገር እንደ ዓዳዋ ቆጥሮ በቃ የድሮን ዓዳዋን አሁንም ሙማረሳ እያደረገችው ያለችው ላኡባሊ ብሎ ራሱን ማሳመን እንጂ ወንድ ልጅ ላይ አላህ ያስቀመጠውም ለዛ ነው እኮ ሕክማው ማለት ነው። ሕክማው ከሴት ልጅ ወንድ ልጅ የመስከን የመረጋጋት ለውሳኔ ያለ መቸኮል አውጥቶ ማውጣት ማውረድ ነገሮችን ማብሰልሰል ማሰላሰል ነገሮችን በትክክለኛው ማሰብና መመዘን የትኛው ይብሳል ይሄ እርምጃ ቢወሰድ ነው የሚሻለው ወይስ መረጋጋት ነው የሚሻለው ይሁን ነገር ባደርግ አዋቂቡ ምንድነው ከኋላ የሚከተለው ጉዳት ምንድነው የሚለውን ነገር በማሰብ የተሻለ ነገር አላህ ስላስቀመጠ ነው። ሁሉም ወንዶች እኩል ናቸው ማለት ሳይሆን እያንዳንዱ ፈርደን ወንድ የሆነ ሁላ ከሁሉም ከእያንዳንዷ ሴት ይበልጣል ማለትም አይደለም። ያኔ ያ ነገር ስላለ ነገር ግን ኢጅማላን ይሄ ነውና ሐሉ ወንዶች መስከን አለባቸው፣ መረጋጋት አለባቸው። ከዚህ አይነት ቦታ መራቅ ካለባቸው ወደ ግብረ መውጣትና መራቅ ነው። በርግጥ በሴቷ በኩል ይሄን ትላለ ማስተዋል ይሁን አሁን እሷ ሌላ ሰው ሆና ነው የምታናገረው። በዚህ ሰዓት ሸይጣን ተቆጣጥሯት እሱ እየገፋት እንደሆነ አለማሰቡ ይሁን ብዙ ጊዜ ወንድነት መፈታተን ይመጣል። የሆነ አንተ ፈሪ አይደለ እንዴ ምናምን እንደዚህ ሲመጣ እሱም ያለውን ነገር ይጨርሳል። በኋላ የሚጎዱት እነሱ ናቸው፣ እሷም ትጎዳለች። በተለይ ልጆች ካሉ እንዳለ ቤተሰቡ ይጎዳል።
እሷ እንደዚህ ገንፍላ በምትመጣበት ሰዓት እሱ ይህንን አለማስተዋሉ ሌላ እንደሆነ እየገፋት ያለው ሸይጣን እንደሆነ በቃ ዓላማውን መበተን እንደሆነ እሷ በደህናዋ ጊዜማ ይህንን አትልም ብሎ ማለት ከወንድነትና ከሴትነት አንጻር ሳይሆን የሆነ ፈተና በላ እንደመጣበትና ያንን ለማምለጥ እንደሚሞክር ሰው ነው የሚሸሸው። እንደዚህ ስለማይታሰብ ብዙ ጊዜ አብዛኛው እንደዛ ነው። አብዛኛው ያው እኛ በሸር ስለሆነን የሚያናዱ ነገሮች ያናዱናል እኛ ላይ ያኔ በባህሪያቸው አናዳጅ የሚባሉ ነገሮች ውስጣችን ላይ መጥፎ ስሜት ይጭሩብናል። አንዳንዴ ሰው የተናቀ ሊመስለው ይችላል፣ ቦታ ማይሰጠው የሚያስቀይሙ ቃሎችና ቀልብ የሚሰብሩ ቃሎችንም ልትሰነዝርበት ትችላለች። ያኔ ነፍስ በአብዛኛው ጥቃት ሲሰነዘርበት ሰው ወደ መከላከልና ከዚያ ወደ ማጥቃት የመሄድ ባህሪ አለ። እንደ ሰው አውሬ እንስሳ ጋር እንኳን ብትሄድ እንደዛው ነው። ምንም አቅም የሌለው እንስሳ እንኳን ቢሆን መጨረሻ ላይ ምንም አማራጭ ያጣ ጊዜ ሁጁም ነው የሚያደርገውና እንዲህ አይነት ነገሮች በባህሪያችን ስላለብን ልንሸነፍ እንችላለን። ግን የሚዳብሩ ነገሮች አሉ ሰው ውስጡ ላይ የሚያዳብራቸው ነገሮች። አንደኛ እንደተባለው ትንሽ ነገሮችን ወደ ኋላ መለስ ብሎ ማሰብ። እቺ ሴት እኮ በሰላማዊ ጊዜው ምን አይነት ወሬ እንደምታወራ ምን እንደምትል ለኔ ያላት ውዴታ ለኔ ያላት ክብር ለትዳራችን መቆየት እንደምትጨነቅ ሴት እንደሆነች ለኔ ከመጨነቅም የተነሳ ነው ይሁን ተሰሩፎች የምታገኘው ትዳራቸውን የሚረብሸው ነገር ከመጣ አውሪ የምትሆነው ትዳሩ እንዲቀጥል ስለምትፈልግ ነው። በቃ ያ ቤት እንዲነካ ስለማትፈልግ ነው አንዳንድ ተሰሩፎች የምታደርገው። ይሄንን ግንዛቤ ውስጥ ማስገባት ቁጣውንም ከኋላ የሚገፋት ኃይል ኖሮ የመነጨ ንግግሯንም በቃ በንዴትና በሆነ ነገር የመነጨ ሸይጣን እያቀጣጠለው እየወሰወሰኛ እናቃለን። ሁላችንም በሆነ ነገር ስንናደድ መወሰን የምንፈልጋቸው ውሳኔዎች በእርጋታ ጊዜ ስናስባቸው ምን ሆኜ ነው እንደዚህ ያሰብኩት ነው የምንለው፣ እንኳን አላደረኩት ነው የምንለው። ለምን ያ ነገር ጥፋት እንደሆነ መጨረሻ ላይ ስንበርድ ነው የሚገለጽልን። በወቅቷ ግን ወቅቷ ላይ በዚያ ሰዓት ግን በቃ መወሰን ያለበት ይሄ ውሳኔ ነው የሚል ነገር ነው ውስጣችን የሚያምነው። እንደው አላህ ረድቶን አግዞን የሆነ ሰው ተው የሚለው ነገር እንደው የሚለው አግኝቶ የሚገስጸው አግኝቶ መለስ ካለ በኋላ ሲያስበው አልহামዱሊላህ እንኳን አላረኩት እንኳን አልወሰንኩት ነው የሚለው። ስለዚህ እነሱም ተረጋግተው ቢሆን ኖሮ እንደዚህ አይሉ ነበር እኮ የሚለውን እኛ አርቀን ካስብን በዚህ ሰዓት ወይ ትሸሻለህ ወይ ሰምተህ እንዳልሰማ ትሆናለህ። እቺም ልበሰፊነቱን አላህ ይስጠን። ዋናው ነገር ትዳር ላይ ልበሰፊ መሆን ወደ ሰፊ መሆን ቻይ መሆን እንደ ስፖንጅ ሆን ይላሉ ምጥጥ አድርገህ ምንም እንደሌለው ያኔ የሰውን غضب የሰውን ቁጣ ምጥጥ አድርገህ አንተ ላይ ግን ምንም ቁጣ ማይታይብህ እንደዛ አይነቱ ለኔ ስፖንጅ አይተነው ከሆነ ውሃ ይዞ እንኳን ውሃ ያዘ ላይ መስል ይችላል ስታነሳው ሊሆን ይችላል መታቀውና ልክ እንደዛ የሰውን غضب መምጠጥ ምትችል ማብረድ ምትችል ስፖንጅ ውሃ ያለበት ቦታ እንተሳስነከው ውሃውን ይመጣውና ውሃው እንዳልነበር ያደርጋል እዛ ቦታ ላይና ልክ እንደዚህ ሰውየውን غضب መጥቶ እሱ እርግጥ ብሎ ስክን ብሎ እንዳልሆነ ምንም እንዳልተፈጠረ ሲያደርገው ያ ሰውዬ ነደም ላይ ይወድቃልና ሰላም ይወርዳል በዚያ መሃል። ስለዚህ ይሄን ነገር መተግበር ነው። ይሄው መሸነፍ ሳይሆን ማሸነፍ ነው። ሸይጣንን ማሸነፍ ሐዲስ ላይ ይመጣል። ያኒ የራሱንም ሸይጣን የሰውየውንም ሸይጣን ማሸነፍ ይባላል። አንተም እኮ ይወሰውሳል ሰውየው በዛው እኮ ሸይጣን ይወሰውሰው ነው እየገፋው ነው። ያ ሰውዬ በሚያደርገው ተሰሩፍ አንተ ውስጥህም እየገፋህ ነው። ሌላ ሸይጣን ደግሞ አንተን ደግሞ እየወሰወሰ ነው። የራስህንም ሸይጣን አሸንፈህ የዚያ ሰውዬንም ሸይጣን አሸንፈህ እንዲበርዱ ማድረግ ማሸነፍ ነው ይባላል። መርሐባክ። እንግዲህ ዶክተር ለዛሬ ያሉን ከሰዓት አንፃር እነዚህ ናቸው። ቀጣይ ኢንሻአላህ በሌሎች ጥያቄዎች እንመለሳለን በኢድኒላህ። ባረከላሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁት ሱና ቴሌቪዥን የሚተላለፈው የጠይቁ ፕሮግራማችንን ነበረ። የተለያዩ ጥያቄዎች ተነስተዋል። ከተለያዩ አቅጣጫዎች ጥያቄዎቻችሁን ልካችሁልናል። እኛም ደግሞ በዚህ መልክ ለዶክተር ሼክ አቡበከር ሱለይማን አቅርበንላቸው እንደሰማችሁት እንደተመለከትነው ሁላችንም ጥያቄውን ሸሪዓው ምን ይላል ከሚለው አንፃር ምላሽ ሰጥተውናል። የተለያዩ ጥያቄዎች ካሏችሁ አሁንም ሸሪዓ እስከሆነ ድረስ የሚያስጠይቅ እስከሆነ ድረስ ያንዳንዷ እንቅስቃሴያችን በሸሪዓ
ሚዛን የምትመዘን ስለሆነች እንዴት ነው የሚለውን ቀድሞ ተዘጋጅቶ መጠየቅ በጣም የብልሆች ስለሆነ ኢንሻአላህ ወደ ኋላ ማለት አያስፈልግም። ያንዳንዱ ያልገባን ያልተረዳን ነገር ካለ ኢንሻአላህ ጠይቀን በእውቀት የተመሰረተ ዒባዳ እናድርግ። ዒባዳችንም ደግሞ ተቀባይነት እንዲኖረው ይሄ ነው ብቸኛው መንገድ። ኢንሻአላህ ይህንን በማድረግ ሁላችንም ተጠቃሚ እንሆናለን። እናንተም ጠይቃችሁም በተነገራችሁ አግባብ መልሱን በማግኘታችሁ በዛ መስመር መሄዳችሁም ትልቅ አጅር ያስገኛል። በመጠይቃችሁም በርካቶች ይጠቀማሉ ኢንሻአላህ። አብራችሁን ስለነበራችሁ ስለተከታተላችሁና ጥያቄዎችን ስለላካችሁልን እጅግ አድርገን እናመሰግናለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ከወዲሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።